እስልምናን አላህ ወፍቋቸው ወፍቆኝ እጀለ የሚቀበሉ ሰዎች ምሰጣቸው 3 ምክር አለ 3 ምክር የመጀመሪያው እስልምና የእውቀት ዲን ነው በጨለማ ማመን የለም አንብቡ ነው መላችሁ ወቁ ዩቲዩብን እዩት ዳዕዋውን አዳምጡት መጽሐፉን አንብቡት በኢቅራ በአንብብ የተወጠነ ዲን ያለ ወዕለም ተብሎ ነው የታወጀው እስልምና ውስጥ በጨለማ ማመን የለም አንብቡ ነው መላችሁ ሁለተኛ ምክሬ ጥላችሁ ትምትመጡት ቤተሰብ ስራ ማህበረሰብ ጓደኛ ስላለ ችግር ይገጥማቸዋል ሶብርን ስንቃቸው አድርጉ ነው መላችሁ እኔ ብዙ ሰዎች አቃል በትላልቅ ሐላፊነት ላይ ያሉ እስልምና የሚያምኑበት መግለጽ ማይፈልጉ ካለበት ቦታ ይነሳል ማህበረሰቡ ያገለዋል ትዳሩ ይበተናል ስራዬን አጣለው ሚል ስጋት አለ ባሉበት አላህ ይጠብቃቸው ይሄን ጥለሽ ለመምጣት ከወሰንሽ ሶብር ይፈልጋል ነው መላችሁ ሶስተኛው የዛሬ ኹጥባ መልእክቴ ሙስሊሙና እስልምናን አንዳርጋችሁ አትዩ ነው መላችሁ እስልምና የተሟላ ዲን ሙስሊሙ ግን ከፈሎን ሊተገብር ይችላል ከፈሎን ሊያጎል ይችላል ነገ ያሰለመ ሰው ራሱ ሊበድል ይችላል እስልምና አይደለም የበደለ ጓደኛ ነው ማለት እስላም ሙሉ ውብ ዲን ከእስልምና ላይ ግን አዘጋገናችን ይለያያል ወሚንሁም ሙቅተሲድ ወሚንሁም ዛሊሙ ለነፍሲህ ወሚንሁም ሳቢቁን بالخيرات በخير የተስፈነጠሩ አሉ ጥጋቸው ማይደርስ ማከለኞች አሉ እንደኛ ደግሞ ነፍሱን ይበደላል ነፍሱን የበደለው ሲያገኘና ብር ሰጠው ሊወስድ ይችላል ሊዋሽህ ይችላል ሊያማህ ይችላል ያኔ ሙስሊሙ እንጂ እስልምና አይደለም የበደለ መልእክቴ አንድ ነው የእስልምና ዘብንሁን ጠበቃንሁን እስላም በእኛ በኩል እንደይጠቃ እኛን ሰው ሲያይ እስልምናን የሚቀበልባቸው ምክንያቶችን ነው يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما صلى الله عليه وسلم በነገራችን ላይ እነዚህ ሶስቱ ምክሮች ለሰለሙ ሰዎች ብቻ አይደለም የሚጠቅሙት ለኛም ዲን ውስጥ ላለነው ሰዎች እንጂ አንዳንድ ጊዜ እንደዚህ ተለይቶ የሚነገሩ ነገሮች ለኛ አይደሉም ብለን መተው የለብንም እኛንም የሚያዳርሱ እኛንም የሚነኩ ነገሮች ስለሆኑ ማለት ነው ስለዚህ እነዚህ ነገራቶች እኛም ወደ ህይወታችን አምጥተን መተግበር ይተበከብናል ቀጣይ ላይ ደግሞ እስኪ ዑመር ረዲየላሁ ዐንሁ ታሪክ አሰላማቸው እንዴት ነበር የሚለው ነገር እስኪ እንመልከት ዑመር ይሰልማል ብለሽ አስተምሻላል والله حمار بني خطاب يا بني خطاب يا عمر ቤተሰቦች አህያ ካልሰለመ ዑመር አይሰልምም ማለት እንዴት ዑመር ይሰልማል ብለሽ ታስቢያለሽ የሚታሰብ ነገር አይደለም غير معقول ነው ግን አላህ ለሴትየዋም እንግዲህ አላህ ኢልሃም ሰጣት ከዛ ዑመር ተቆጥተው ሰይፋቸውን ይዘው ነብዩን ፍለጋ ወደ አርቀም ጉዞ ሲጀምሩ መንገድ ላይ አንድ ሱሐባ አገኛቸው ብዙዎቹ ሱሐባዎች እስልምናቸው አይታወቁም ኢማናቸውን ደብቀው ነው የሚኖሩት ዑመር ተቆጥቶ እንደዛ ሆኖ ሳይው ደነገጠ ሱሐባውና ወዴት ነው ያ ዑመር አላቸው መሐመድ ይልገላል ሱሐባው ደነገጠ ሰላም ድንገት ዑመር በዚህ ቁጣው ሰይፍ ይዞ ነብዩን እንዲያገኛቸው ሊገላቸው ነው ይዘን እንዴት አርጎ ነብዩ እንኳን ኸበሩ እስኪደርሳቸው ድረስ መውጫ ይፈልግ ማራጨለው እንግዲህ ነብዩ ከሚሞቱ ፋጡማ ብትሞት ይሻላል ብሎ የዑመር እህት አለች ፋጡማ ብንት ኸጣብ ሰልማለች እሷ አንተ መሐመድ ትላለህ እዛ ቤትህን ሳታጣዳ መጀመሪያ ሄደህ እህትህን ፋጡማ ብንት ኸጣብና ሰዒድ ብን ዘይድ ባሏ እስልምና ተቀበለው ቆይቷል እኮ አላችሁ ምን አሉ ዑመር እኔት ፋጡማ እንግዳማ ከቤቴ ነው መጀመሪያው አሉ ዑመር ሷሃባው ትንፋሽ ነው የፈለገው ለነብዩ እስኪ ነገር ድንገት እንኳን መጥቶ እንዳያጠቃቸው ነብዩ ከሚሞቱ ፋጡማ ብትሞት ይሻላል አለስ ዑመር እንደተባሉት ቀጥታ ቤት ሲመጡ እንደተባለው አላህ ደግሞ እውነት ሊያሳያቸው ፈልጎ እናታችን ፋጡማ ብንት ኸጣብና ባላ ሰዒድ ብን ዘይድ ኸባብ ብን ዐረት የሚባሉ ሱሐባ ቁርአን ያቀሯቸው ቤት ተቀምጠዋል ዑመር ሲመጡ የቁርአን ድምጽ በር መቆርቆር የለም በዑመር በትሮ ያስታውቃል የዑመር እጅ ነው ምክንያቱም ዑመር ማለት አንዲት ሴት ዑመር ስትገልጻቸው ዑመር መካ ላይ የሆኑ ራሳቸውን ዝቅ አድርገው እንዲሁ ኩስስ ያሉ ሰዎች ተመልክታ ነው ጠየቀች ማን ሀኡላ ብላ ጠየቀች እነዚህ ማን ናቸው ብላ ስትል ሀኡላ ኢንሳክ አሏት እነዚህ ማዓቢዶች ናቸው አሏት ለይሱ ኢንሳክ ሀኡላ እነዚህ አቢዶች አይደሉም ንሳክ ዑመር ነው አለቻቸው
إذا مشى أسرع وإذا تكلم أسمع وإذا أكل أشبع وإذا ضرب أوجع عليك عبيد عمر سيهد يفتنال سيابلا يتقبل سيناكر يسمال سيمتام يسممال عليك عبيد يأينا عمر نو عليك إبادة نسون قوة دي الله يسطاچو حيباكم عندك عمر እንደዚህ የመጡ ሲሄዱ መንገድ ላይ ልክ ገና ከርቀት ሲመጡ ሰዎች መንገድ ይለቃሉ ለምንድን ነው ምን አረጋችሁ አሉ ለምን መንገድ ትለቋላችሁ በደልኳችሁ አልበደልከንም ታዲያ ለምን መንገድ ለቀቅናችሁ ነው ግርማው ታስፈርቶና አሉሽ ይሄስ ከሆነ አላህ መዚድን ሃይባቡ ጌታ ይሄንን ጨምርልኝ እንዳትቀንሱብኝ አሉ ዑመር ረዲየላሁ ዐንሁ ነው ሳልበደላችሁ ምንም ያ ከሆነ አላህ ቁዋ ኢደን ዑመር ገቡ በር ገንጥለው ነው የገቡት በሩ እስኪከፈት ሲገቡ خباب بن عارة ደንግጠው ጓዳ ገብተው አልጋስር ወይም ደሞ መደበቂያ ውስጥ ተደበቁ ባልና ሚስት ከቤታቸው ይሄዳሉ የሚመጣው ለመቀበል ፊት ለፊት ቆሙ ሰዒድ ኢብኑ ዘይድ ማለት من الاشر المبشرين من الجنه ፊት ለፊት ዑመር ሲመጡ ዑመር ጋር ተያያዙ በዑመር እጅ ገብቶ እንዴት ይደናል ዑመር ባንድ የመጡት መሬት ላይ ጥለው ይቀጠቅጡት ጀመር ሚስት አልቻለችም ባሏ ቤቷ ውስጥ እንደዛ ሲደፈር በወንድሟ ስታይ ዑመርን መታ እጅህን አንሳ ብላ እጃቸውን ያዘቻቸው ባሌን አትምታ ባሌን አትንካ አንተ ሙሽሪክ ነህ አላህን ፍራ እያለች ስባቸው ዑመር ደነገጡ ሱንተው ወደ እሷ ቆሙ በእጇ ቁርአን ሙስሐፍ ይዛለች የምትቀራበት ምንድነው ያሻላት ቁርአን ስጪኝ አላት ነጃሳን አልሰጥህም ማለቻቸው ለአንተ አይነት ነጃሳ አይነካው ስጪኝ አሏት አልሰጥህም ያዙና ዑመር ፈለጠ ማለትና አንድ ጥፊ ሲያሳርፉባት ወደቀች በዑመር እጅ የተገኘች ሴት ከጆሮዋና ከአፏ ደም መፍሰስ ጀመረ በዚህ ዑመር ሳይው ደነገጡ ነቁ ከቁጣቸው እህታቸው እንደዛ በማድረጋቸው አንቺ ነሽ እንዲህ እንዳረግ ያስገደድሽኝ አሏት አሁንም ሙስሐፉን ስጪኝ አሏት አልሰጥህም ማለቻቸው አንተ ነጃሳ ኢዘንሽ ሙስሐፉን ለማየት እሱን ለማየት ምን ላድርግ አሏት ሂድና ታጠባለቻቸው ይሄን ቁርአን ለማየት خباب بن عارة ጓዳ ተቀምጠው ዑመር እሷ የጠየቀችው መርሐባ ካለ መቼም ለመታጠብ ከወሰነ አላህ ሂዳያ ሊሰጠው ፈልጓል ብዬ አሰብኳል ዑመር ተረጋጉ መርሐባ ሂደው ተጣጥበው መጡ ሰጠቻቸው طه ما انزلنا عليك القرآن لتشقى الا تذكرة لمن يخشى ከባድ ነው له حلاوة ይጣፍጣል ቃሉ ይረብሻል ውስጥን ያናግራል ዑመር አልቻሉ هذا ليس كلام من البشر ይሄ ፍጹም የሰው ቃል አይደለም ይሄ ፍጹም የሰው ንግግር አይደለም ሱብሃንአላህ በጣም የሚገርም ታሪክ ነው አላህ Subhanahu Wa Ta'ala ሂዳያውን ሊሰጣችሁ ሲፈልግ ወደሱ እንድትመጡ ሲፈልግ ቤት በኩል አቅጣጫው እንደሚመራችሁ አታውቁ እናንተ መጥፎ ብላችሁ ያሰባችሁት መንገድ ለእናንተ ጥሩ ሆኖ ታገኙታላችሁ ብዙ ጊዜኛ ባሰብነው ባቀርነው ነገር ባለመሳካቱ በጣም እንበሳጫለን በጣም ሌላ ታሪክ ውስጥ እንገባለን ነገር ግን አላህ Subhanahu Wa Ta'ala ያስቀመጠልን ነገር ከምንም በላይ ነው አላህ Subhanahu Wa Ta'ala ለኛ ኸይር የሆነውን ነገር ያቀልልናልና እሱ በመረጠልን መንገድ እሱ በወደደው መንገድ መሄዳችንን ልንወደው ይገባል አላህ Subhanahu Wa Ta'ala በሰማነው የምንጠቀም ሰዎች ያድርገን ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እህት ወንድሞቻችሁ እንዲዳረስ ላይክ ሼር እንዲሁም ኮሜንት በማድረግ ለብዙ ሰዎች እንዲዳረስ ማድረግ ትችላላችሁ በዛውም አጀር ማግኘት ትችላላችሁ ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ነባር ሆናችሁ እስከ ዛሬ ደግሞ ሰብስክራይብ ሳታረጉ ያያችሁ ያላችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰብ አባል መሆን ትችላላችሁ የቴሌግራም ቻናል ሊንካችን ደግሞ ኦልሞስት 50 ምናምን ፎሎወር ላይ ደርሰናል ወደ 1000 እየተጓዝን ነው ገብታችሁ ፎሎ አድርጉ የተለያዩ እስላማዊ ታሪኮችን እንዲሁም የታላላቅ ሰዎችን ንግግሮችን እንለቅበታለን ተጠቀሙበታላችሁ